ማስተር አብነት እንደምታውቁት እና ወደ ውጭ ሀገር ሄደዋል። ዛሬ በሶሻል ሚዲያ አጋርቷል ወዳጅ ዘመዶቹ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ያለ ሰላም እና ዝነት አይለያችሁ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እኔ በጣም ነው ያዘንኩት ቪዲዮውን ሳየው ማለት ነው። የማስተር አብነትን ቪዲዮ ሳየው በቃ እንደዚህ የሆነ ሲተነፍስ በቃ እሱን ትላለው ማለት ነው። እሱን ላፈነው እኔ በጣም በቃ ተናነቀኝም በእውነት ለመናገር ማለት ነውና እንኳን አይደለም ለምትወዱት፣ ለምታከብሩት፣ ለምትከተሉት እንደሱ አይነት ቅን ሰው ቀርቶ ለምትጠሉት ሰው ራሱ በሽታ አያድርስ። በጣም ነው ያሳዘነኝ። ያው እንደምታውቁት ሁላችሁም ለሕክምና ወደ ውጭ ሀገር እንደሄደ ሁላችንም እናውቃለን። ዘር፣ ሃይማኖት፣ ቀለም እንትን አይልም። ሁላችሁም በያላችሁበት ዱዓ አድርጉለት። ምክንያቱም አንድ ሰው ተቸግሮ አንድን ሰው መርዳት ቀላል ነገር አይደለም። እሱ ደግሞ በጣም በሺዎች የሚቆጠሩ ቤተሰቦቻችንን ወገኖቻችንን ነው እያገዘ ያለውና በሰላም ታክሞ በሙሉ ጤንነት ከቤተሰቦቹ ጋራ እንዲደበለቅ ድጋሜ ደግሞ በዛው ባለበት ስራ ላይ እንዲቀጥል ሁላችሁም ዱዓ አድርጉለት። እኔ ቪዲዮውን ሳየው በጣም ነው እንትን ያልኩት ማለት ነው። ኢንሻአላህ ወደ መጨረሻ አካባቢ ያሳያችኋለሁ ቪዲዮውን ማለት ነው በኢዝኒላህ። እና ባካችሁ ህመም በሚሰማችሁ ሰዓት ወደ ሆስፒታል ሄዱ። ጊዜ አትስጡ። ዛሬ ይሻለኛል፣ ነገ ይሻለኛል እያላችሁ ለበሽታችሁ ምክንያት አትስጡት ማለት ነው። በጊዜ መታከም ህይወትን ያተርፋል በአላህ ፍቃድ ማለት ነው። ከአላህ ጋራ ግን ምንድነው አይ ዛሬ ይሻለኛል ቀላል በሽታ ነው ምናምን በምንልበት ሰዓት ራሳችንን ነው የምንጎዳው። ገብቷችኋል? ይሄ ደግሞ ለእኛ ጥሩ አይደለም። ራሳችንን እንጎዳለን፣ ቤተሰቦቻችንን እንጎዳለን፣ ዘመድ አዝማድ እንጎዳለን። እና በጥቅሉ በጤናችሁ ዙሪያ ቼክ አድርጉ፣ ችላ አትበሉ ማለት ነው። እስኪ የማስተር አብነትን ቪዲዮ አይተን እንመለስ ኢንሻአላህ። እና ሁላችሁም ዱዓ አድርጉለት ሀባይቢ፣ በዱዓ አስታውሱት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወላሂ ዛሬ ሴትዮዋ ጋር ልንጋደል ለላዝም ልወጣ ነው፣ ግን የት እንደምሄድ እራሱ አላውቅም። ራሴን እንዳጠፋው የኻላሰው የመጨረሻ ቪዲዮ መስራቴ ነው። ምን በጣጣው ወላሂ ራሴን ነው የማጠፋው። ብርሽን ማሰጥም ብላለች የራሷን ደግሞ ምን ቆርጦ ነው አላ